በሳምንቱ ተመልሻለሁ። እንዴት ናችሁ? መርካቶ ዘራፊ፣ ዋስ መሳይ፣ ዋጭባሪ አሜን። ክቡራን ልጆች እንዳለ የኔ ንስሐ ልጆች ሆናችሁ የአቡነ መርካቶ ንስሐ ልጆች ሆናችሁ አዳምጡ። አሁን በአዲስ ሕግ ነው የመጣውን የአቡነ መርካቶ ለሁሉም ሻር አድርጉ። መጀመሪያ ይሄንን ለሁሉም እንዲደርስ አድርጉ። በመጀመሪያ ያው ማስታወቂያውን ነገራችሁ ነው። ከእንግዲህ በኋላ የአቡነ መርካቶ ልጆች ዱባይ እና ሳውዲ ያላችሁ 30 ሺህ ብር፣ እዚህ ኢትዮጵያ ውስጥ ያላችሁ ደግሞ 10 ሺህ ብር በአቡነ መርካቶ አካውንት የማታስገቡ ከሆነ የገንዘባቸው አካውንትም የቲክቶካቸው አካውንትም ሪፖርት ይደረጋል። በአቡነ መርካቶ ስም ነገርኳችሁ፣ አወግዛለሁ፣ ነገርኳችሁ። በተለይ ዱባይ እና ሳውዲ ያለሽ ሁሉ ለአቡነ መርካቶ 30 ሺህ ብር የማታስገቢ ከሆነ በፍጥነት አካውንት ይዘጋል። ስለዚህ ሸር አድርጊ፣ ኮፕሊክ ላይኩን እንዳትረሱ አድርጉ። እንደ አቡነ መርካቶ ነች። ያው ይቺ ጾም የማጭበርበር የመዝረፍ የሌብነት የመክዳት የአዲስ አበባ መኪና አስፋልት ማጠን ያርግልን። እኔ አቡነ መርካቶ አልለያችሁም፣ አብሬያችሁ ነው ያለው። ሸር ኮፕሊክ ላይክ የማያደርግ በመርካቶ ስም የተወገዘ ይሁን። አውግዣለሁ። ሸር አድርግ። እንግዲህ ምን ብዬ እንደምጀምር ባላቅም ጥቂት ነገሮችን አነሳለሁ በዚህ ጉዳይ ላይ። አንደኛ ኦርቶዶክስ ቤተክርስቲያን ላይ ሰዎች ምን ያክል የመጨረሻ ደረጃ ንቀት ላይ እንደደረሱ ማሳያ ነው። እኛ በአብ በወልድ በመንፈስ ቅዱስ ብለን የምናማትበውን እንዴት አድርጎ ይሄ ሰው ሲያላግጥበት እንግዲህ ተመልክታችኋል። ከዛ ውጪ እንግዲህ የጳጳሳት አቡነ ተብለው የሚጠሩ አባቶችን ስም እንዴት አቅልሎ አቡነ መርካቶ እባላለሁ ምን ያክል እንዳቀልለው ክህነት አለባበሱን ጥምጣሙን ሰዎች እንዲንቁት ከጀርባው እንደተመለከታችሁት ቅዱሳን ስዕላት አሉ እና ምን ያክል ቤተክርስቲያኗን ምን ያህል እንደተናቀች የሚያሳይ ማንም ሰው ተነስቶ የፈለገውን ነገር ንዋየተ ቅድሳቷን ይዞ አለባበሷን ለብሶ እንደፈለገ ቢያደርግ ሃይባ የሌለበት ቤተክርስቲያኗ በዚህን ያክል ደረጃ እንግዲህ እንደተናቀች ምንም እንደማታመጣ ከላይ ሆኖ እንደዚህ አይነት ሰዎችን በሕግም ይሁን በተለያየ መንገድ ማንም እንደማይጠይቃቸው እንግዲህ ማሳያ ነው። በዚህ ደረጃ ክህነት ሲናቅ፣ በዚህ ደረጃ ጳጳሳት ሲናቁ፣ በዚህ ደረጃ ቤተክርስቲያን ስትናቅ ማየት በጣም ያሳዝናል። ሶሻል ሚዲያ ያላሳየን ነገር ምን አለ? እውነት ለመናገር ምን ያላየነው ነገር አለ? ከጥቂት ዓመታት ወደዚህ በተለይ ቤተክርስቲያን ላይ ምን ያልተባለ ነገር አለ? ቤተክርስቲያን ያልተሰደበችው ስድብ ምን አለ? የቤተክርስቲያን አባቶች ያልተሰደቡት ስድብ ምን አለ? ምንም። በዚህ ደረጃ እንግዲህ ወጥቶ ሰው በሚዲያ ራሱን ገልጦ እየታየ እኔ እንጃ አይዶን ነው ምን እንደምለው። ከዛ ውጭ አስተውላችሁት ከሆነ የአዲስ አበባ ከተማ መኪኖችን የማጠን ሲል ሰምታችሁታል። ይህን ነገር በነገራችን ላይ ዝም ብሎ አይደለም ያለው። ኮሮና ከገባ ወደዚህ የምታስታውሱ ከሆነ የኮሮና ሰሞን አካባቢ ማጠንት ምናምን ይደረግ ነበር አብዛኛው ቦታ ላይ እና ያንን ተከትሎ አንዳንድ የአዲስ አበባ ቦታዎች ላይ አይታችሁ ከሆነ ስቲል እንደዛ የሚያደርጉ የክህነት ልብስ የለበሱ መኪና ሲያልፍ ጽና ይዘው እጣን አድርገው መኪና በቆመ ቁጥር የሚመጡ ሰዎች ገጥሞኝ ያውቃሉ። ያው ገንዘብ ይጠይቃሉ ያንን ነገር አድርገው። ያ ነገር ምን ያክል ሰዎች አስተውለው እንዳዩት ይህ ሰውም በዛ ደረጃ ርቀት ሄዶ እያላገጠ ጭምር እንደሆነ ተመልክቻለሁ። እና እኔ አይዶን ነው ምናልባት ይህን ሰው የሚታወቅ ሰው ነው። በሚዲያ አንድ ቪዲዮ አይደለም ብዙ ቪዲዮዎች አሉት። አቡነ መርካቶ እባላለሁ እያለ ብዙ ቪዲዮዎችን ሰርቷል። እና የቤተክርስቲያን የበላይ ጠባቂዎች የሕግ ክፍል እንደዚህ አይነት ሰው በሕግ እንዲጠየቅ ብታደርጉ መልካም ነው እላለሁ። ምክንያቱም ሃይባይ ያጣ ነገር ሆኗል። የቤተክርስቲያን ጉዳይ እንደምታውቁት ማንም እየተነሳ ቤተክርስቲያን ላይ አፉን ያላቀቃል፣ ማንም እንደፈለገ ይላል። ምንም ሲደረግ ስላላየን እንደዚህ አይነት ደረጃ ደርሰናል እና እጅግ ያሳዝናል።
ይህንን ቪዲዮ እንግዲህ እንዲደርሳቸው የምፈልጋቸው ሰዎች ስላሉ በተቻለ መጠን ሼር እንድታደርጉት ተመልካቾች ይጠይቃለሁ። ወደ ቀጣይ ቪዲዮ እንሂድ። ሌላው ወደ ተጠየቁት ሐሳብ ስንመጣ እንግዲህ ቅድም ጾመ ነቢያት ተነስቷል። ይሄም ኦርቶዶክስ ኮርጃ ነው የምትጾመው። አብይ ጾም መጽሐፍ ተጠቅሷል። ይችም ኦርቶዶክስ ቤተክርስቲያን ኮርጃ ነው የምትጾመው። ጾመ ሐዋርያትንም ትጾማለች። ይሄም ኮርጃ ነው የምትጾመው። ጾመ ፍልሰታም ራሱ ኩረጃ ነው። ለምን ከተባለ ጾሙ ከተጾመ በኋላ ከጌታችን ከኢየሱስ ክርስቶስ ትንሣኤና ሞት ጋር እርገት ጋር ስለሚያያዝ ይሄም የኩረጃ ጾም ነው። እንደገና ዓርብ ረቡዕ ደግሞ ከምን ጋር ይያዛል? ከድነት ጋር ይያዛል። ይሄም በጣም የተገላቢጦስ ጾም ነው። ፈሪሳውያን ይጾሙት የነበረውን ጾም ገልብጠው በዓርብና ረቡዕን እንዲጾሙ አደረጉ። ይሄ ደግሞ ጾመ ድነት ተብሎ መተርጎሙ በራሱ በጣም የተሳሳተና ፈር የለቀቀ ዓላማ የለሽ መሆኑን የሚያሳይ ነው። ገሃድ የሚባለውን ደግሞ ተለዋጭ ነው። ረቡዕ ለመብላት እንደ ልብ ማክሰኞ የግድ መጾም አለበት ማለት ነው። አየህ፣ ዓርብ በደንብ ለመብላት ላለመከልከል ሐሙስ የግድ ምን ማለት አለበት? ተክቶ እንዲህ አይነት ጾም ማለት ነው። እንግዲህ ገሃድ የሚባለውን ጾም እያንዳንዱ ጾም ስንመጣ አንደኛ የሀገራችን የኢትዮጵያ በሁለት ከፍዬ ነው የምናገረው እዚህ ጋር። አንደኛ እንደ ኢትዮጵያዊነታችን ኢትዮጵያውያን የሚጾሙት ጾም አንደኛ ዓላማ የለሽ ጾም፣ እንደገና ሁለተኛ እንደገና የኩረጃ ጾም ነው። አሁን ኢትዮጵያውያን እያንዳንዱን ነገር ለምሳሌ ስንመለከት ከየት ነው መነሻው? ምንጩ መነሻው ምንድነው? የጾም ሐሳቡ የት ነው ሲባል ዙረው የሚሄዱት ከየቱ ጋር ነው? መጽሐፍ ቅዱስ ጋር ይሄዳሉ፣ ነቢያት ጋር ይሄዳሉ፣ እነ ሙሴ ጋር ይሄዳሉ፣ ኢየሱስ ጋር ይሄዳሉ፣ እነ ዳዊት ጋር ይሄዳሉ። እዛ ጋር ይሄዳል። ግን እነሱ ሲጾሙ ዓላማ ነበራቸው። ኢትዮጵያውያን ሲጾሙ ግን የተኮረጀ ነገር አይሰምርም። አንደኛ አይሰምርም እኮ ነቀፌታ የበዛበት ነውር ያለበት መርጌታ መላክ ከዚህ ግባባዎትና ሙሴ ጋር ያያይዙታል ጾሙን ስላሉ ነው። እና ጾመ ሙሴ 40 መዓልተ ወ40 ይበቃል። እስቲ ይበቃል። ለማንኛውም እዚህ ላይ እናቆመውና አንዳንድ ነገሮችን እንበል። እንግዲህ እነዚህ የምታዩዋቸው ሰዎች በቤተ ክርስቲያን የነበርን ወይም ደግሞ ከቤተ ክርስቲያን በተሐድሶ ምንፍቅና እንደወጡ የሚታወቁ ሰዎች ናቸው እና የቤተ ክርስቲያኗን ንዋየተ ቅድሳት አለባበሷን ይዘው የወጡ እና ከቤተ ክርስቲያኗ ከወጡ በኋላ የቤተ ክርስቲያኗን እያንዳንዱን ነገር እያነሱ እንደ መጥፎ ነገር የሚሳደቡ ቤተ ክርስቲያኗ በጣም ጨለማ ውስጥ እንዳለች ሁል ጊዜ የሚያወሩ ሰዎች ናቸው እና በጣም የሚገርመው ነገር እንግዲህ እንደሰማችሁት አጽዋማትን የተኮረጁ ናቸው ሲል ሰምታችሁታል። እና እኔ በጣም የገረመኝ መጽሐፍ ቅዱስ ራሱ እኮ ያው የኛ የክርስቲያኖች ምግባር መጨረሻው ክርስቶስን መምሰል ነው እና ክርስቶስ ያደረጋቸውን እንግዲህ ጳውሎስ እኔ ክርስቶስን እንደመሰል እንዲሁ እናንተ እኔን ምሰሉ ብሎ የተናገረውን ሐዋርያቱን እነሱን ለመምሰል ክርስቶስን ለመምሰል ነው ክርስቲያን የሚተጋውና ሐዋርያቱ ያደረጉትን ክርስቶስ ያደረገውን ነገር ማድረግ እንደ ኩረጃ ቆጥሮ እዚህ ጋር እንደ ስህተት ማምጣት በራሱ በጣም የሚያሳዝን ነገር ነው። ሰው እንዴት ሮብና ዓርብ ይጾማል? ቤተክርስቲያኗ ምክንያት አላት ይህንን ያደረገችበት። ሮብ ክርስቶስ የተያዘበት ቀን ነው፣ ዓርብ የተሰቀለበት ቀን ነው። እነዚህን ቀኖች በማስታወስ እኛ ክርስቲያኖች እንጾማለን። የተያዘበትን ቀን ክርስቶስ የተሰቀለበትን ቀን እስቲል እያሰብን እነዛን ቀኖች እንጾማለን። ይህንን ጾም እንግዲህ እንዴት ሰው ይጾማል? እኛ ኢትዮጵያውያኖች ምክንያት የለሽ ጾም ነው የማይሰምረው። ለዛ ነው ምናልባት ጾም በዛ ብሎ ከቤተክርስቲያን የወጣ ሰው ጾም ለሱ ምንም ዋጋ የሌለው ነገር ነው። ስግደት በዛ ብሎ ከቤተክርስቲያን የወጣ ሰው መስገድ ለሱ ምን ያደርግለታል? ጸሎት በዛ ብሎ የወጣ ሰው ከቤተክርስቲያን ለሱ ጸሎት ምኑ ነው? እውነት ለመናገር ጾም በዛ ብለው የሚከራከሩ ሰዎች ናቸው። ከዚህ በፊት እነዚህን ሰዎች አይቻለሁ። አሁንም እስቲል እንደምታዩት ለምን ይጾማል ነው በቃ። የነቢያት ጾም ለምን ይጾማል? የአብይ ጾም ለምን ይጾማል? ብቻ ለምንድን ነው ምን ጾመው ነው በቃ። ሁሌ ለምን አልበላንም ነው። ቤተ ክርስቲያኗ በምክንያት ያስቀመጠቻቸውን አጽዋማት ለምን ምን ሊያደርግ ይጾማል? እኔ በጣም የሚያስገርመኝ ነገር እነዚህ ሰዎች ቤተ ክርስቲያኗ ትክክል አይደለችም ብለው የወጡ ሰዎች ናቸው እና ከወጡ በኋላ ግን አለባበሷንና ንዋያተ ቅድሳቷን እንጂ ያዙት ሌሎቹን ስርዓቶች በጭራሽ አይፈልጓቸውም። እንዳያችሁት መጾም አይፈልጉም፣ መጸለይ መስገድ አይፈልጉም። ቤተ ክርስቲያኗን እየተቹ እየሰደቡ
ከዩቲዩብ በሚያገኙት ገንዘብ ራሳቸውን ለመምራት የሚሞክሩ በተለያዩ የፕሮቴስታንት አዳራሽ እየሄዱ ቤተክርስቲያኗ በድግምት ነው፣ በጥንቆላ ነው፣ እንደዚህ ነች ምናምን እያሉ ቧልት ሲያወሩ የሚውሉ ሰዎች እንግዲህ ለምን ትጾማላችሁ? እንዳልኳችሁ ነው። ጾም ሰልችቶን ነው ብሎ የወጡ ሰዎች ለነሱ ጾም ዋጋ የለውም። ለኛ ለክርስቲያኖች ግን ጾም ዋጋ ስላለው እንጾማለን። ስግደት ዋጋ ስላለው እንሰግዳለን። ጸሎት ዋጋ ስላለው ለኛ ጸሎት እናደርጋለን። እና እንደው በተቻላችሁ መጠን እንደው ከእንደዚህ አይነት አመለካከት ብትወጡ መልካም ነው። አሁን በግለሰብ ምክንያት ሊሆን ይችላል እነዚህ ሰዎች ከቤተክርስቲያን የወጡት አላቅም፣ ግን በጣም ጭፍን የሆነ ጥላቻ ይዘው ቤተክርስቲያኗን እንደ ጨለማ ለማስቆጠር እጅግ 24 ሰዓት የሚተጉ ሰዎች ናቸውና እንደው እኔ ምን እንደምላችሁ አላቅም። ብቻ ግን እነዚህ ብቻ አይደሉም። በጣም ብዙ ሰዎችን አያለው ሚዲያ ላይ ከበሮዋን የቤተክርስቲያንን ከበሮ፣ ጽናጽል፣ መቋሚያውን አዳራሽ ይዘው ገብተው የሚያደርጉትን የማያውቁ በጣም ብዙ ሰዎችን አይቻቃሉና በዚህ ደረጃ ግን ጾም ተኮርጆ ነው ብሎ ሰው አሁን እንደውም ሰሞኑን እየሰማችሁ ነው አይደለ? እንግዲህ አንድ የፕሮቴስታንት ቸርች እንደውም ጾም አውጃለች። ሜቢ ሰምታችሁ ከሆነ አላውቅምና እሱንም እንደው እነዚህ ሰዎች ሰምተውት ከሆነ እንደው ምን እንዳሉ ባቅ ደስ ይለኝ ነበር። ምክንያቱም ጾም ዋጋ ስላለው እንጾማለን እና በዚሁ አጋጣሚ እንዳልኳቸው እኛ ክርስቲያኖች ነን፣ ክርስቶስን ለመምሰል ነው የምንተጋውና ጾማችንን እንጾማለን። አብይ ጾም በመጣ ጊዜ ብዙ ጊዜ ብቻ በየትኛውም ጾም በመጣ ሰዓት እንዲህ አይነት ትችቶችን ያነሳሉ። በሰዎች ልቦና መጥፎ ነገርን ለመዝራት በጣም ጥረት ያደርጋሉና ለእነዚህ ሰዎች እግዚአብሔር ልቦና ይስጣቸው። ሌላ ምን እንላለን? ወደ ቀጣይ ቪዲዮ እንሂድ። እኔ ኦርቶዶክስ ነበርኩ እና ኦርቶዶክስ ላት ቀላል ዲያቆን ሆኜ ቀድሻለሁ። እዛ ከ6 ዓመት ጀምሮ እኔ ያን ፕራውድ አድርጎኝ አይደለም ባይዘው የምነግራችሁ እና አሁን ጾም ነው። ለምሳሌ ቅዳሴ ታውቃላችሁ? ኦኬ፣ ሁላችሁም ቤተሰቦቻችሁ በጌታ ናቸው? ቅዳሴ ማለት ጾም ካልሆነ ጠዋት ነው የሚቀደሰው። 12 ሰዓት ነው የሚጀመረው። 12 ሰዓት 5 ሰው ቢመጣ ተጀምሯል። ጾም ከሆነ ከ6 ሰዓት በኋላ ነው። ሰዓት በላ ነው። ጠዋትም ማታም ከሰዓትም ቢሆን ሰዓት በላ ነው። መሄድ ብቻ አይደለም። ቅዳሴ ከተጀመረ በኋላ አሐዱ አብ ቅዱስ ይላል ካህኑ። እግዚአብሔር አብ ቅዱስ ነው፣ እግዚአብሔር ወልድ ቅዱስ ነው፣ እግዚአብሔር መንፈስ ቅዱስ ቅዱስ ነው ብሎ ያውጃል። ባይዘው ሁሉም ስህተት አይመስላችሁ፣ ምርጥ ነገር ብዙ አለ። ቅዱስ ነው ብሎ ሲያውጅ የቤተ ክርስቲያን በር ከዛ ሰዓት ጀምሮ ይቆለፋል። ማንም ሰው ነቅነቅ ማለት አይችልም። ቅዳሴ ማለት 80% ግዕዝ ነው። አብዛኛው ሰው አይሰማም። እንኳን አብዛኛው ሰው አብዛኛው ቄስ አይሰማም። እኔ አውቃለሁ። ቀጥ 3 ዓመት ከዛ ቢደክምህ እንዴ ደግሞ ወንበር ፈልገህ ወንበር ራሱ የለም፣ እዛው ነው ቁጭ የምትለው። መቋሚያ የሚባለው የመጣው ከመደከመህ እንድትደገፍ። እኔ ይገርመኛል። ለምን ሲባል አሐዱ አብ ቅዱስ ከተባለ በኋላ 6000 መልአክ መጥቶ ይነጠፋል ይባላል። ከተንቀሳቀስክ የመልአክ ክንፍ ትረግጣለህ ይባላል። እኔ አንዳንድ ቀን ቸርች እንበላቸው እንዴ እላለሁ። እና ያስቸግራል። ከዛ እቱ በሰላም ይላል። በሰላም ሂዱ ሲት ነው የምትሄደው። መጨረሻ ላይ ምን እንደተባለ ግን ፈሪሃ እግዚአብሔር አለ፣ እግዚአብሔር አለ ተብሎ ተፈርቶ። እኔ ጴንጤ ሰውን ግራ ከገባኝ ነገር አሉ። ጉባኤ ትመጣለህ። ከዛ የሚመች ሰባኪ ከሆነ ምናምን ትከታተል። ከዚህ ጋር ተነስቶ ቀዶ ሲሄድ ምንም አይመስለው አንዳንዱ። ዛሬ እነግራቸዋለሁ፣ ይሄ እግዚአብሔር ቤት ነው። ለምን አሜን አትሉ? እሺ ይበቃናል። ይሄን ያህል ከሰማን እንግዲህ በመጀመሪያ ከተናገረው ነገር ውስጥ እንደሰማችሁት ኦርቶዶክስ ነበርኩ ቀድሻለሁ፣ ግን ፕራውድ ማድረግበት ነገር አይደለም፣ ወይም ደግሞ መኮራበት ነገር አይደለም ሲል ሰምቻለሁ። እና እንዴት ልትኮራበት ትችላለህ? ልትኮራበት አትችልም። ምክንያቱም አሁን ያለህበት ጨለማ ውስጥ ስለሆነ ያንኛውን ውስጥ ያለው መንፈስ ያንኛውን ነገር
ፕራውድ ሊያደርግበት አይችልም። ኦብቪየስሊ በጣም ከተናገራቸው ነገሮች ውስጥ ቤተክርስቲያን እንግዲህ የስርዓት ቤት እንደሆነች ማመንህ በራሱ አንድ ነገር ሆኖ ሳለ ግን ምእመኗና ካህናቱን የዘለፈበት መንገድ እንደሰማችሁት 80% የሆነው ምእመንና አብዛኛውም ካህኑ ጭምር ቅዳሴው በግዕዝ ስለሆነ ምን እንደሚባል እንኳን እንደማንሰማው አድርጎ ሲናገር ነበር እና የዚህን ያህል እንግዲህ ምእመኗ ምን ያህል እንደሚንቁ ምን ያክል ደግሞ ካህናቱን ጭምር እውቀት እንደሌላቸው ለማስመሰል እውነት ለመናገር የአብዛኛው ፓስተሮችና ነቢያንን የሚሉ ሰዎች ትምህርታቸው ኦርቶዶክስ ነች። ኦርቶዶክስ ሁልጊዜም ሪፈር እያደረጉ ኦርቶዶክስን መተቸት ትምህርታቸው ይሄ ነው እና ስለ ቅዳሴም እንግዲህ ያነሳውን ነገር ሰምታችኋል። መቀመጥ እንደማይቻል ያው አብዛኛው ቤተክርስቲያን የሚደረጉ ነገሮች እንግዲህ እግዚአብሔር የስርዓት አምላክ ነው። ስለዚህ እኛ ክርስቲያኖች ስርዓት አለን፣ የአምልኮ ስርዓት አለን። ስለዚህ ይህንን ስርዓት ከብዷችሁ፣ ቅዳሴ ቆሞ ማስቀደስ ከብዷችሁ፣ ጾሙን መጾም ከብዷችሁ፣ ስግደት መስገድ ሰልችቷችሁ፣ መጸለይ ሰልችቷችሁ ከቤተክርስቲያን የወጣችሁ ሰዎች እነዚህን ነገሮች ከመተቸት ወደ ኋላ እንደማትሉ ኦብቪየስሊ እናውቃለን። የትኛው ቸርች ውስጥ ነው እንደው እስቲ ለእግዚአብሔር ሲሰገድ ያየ ነው? ስግደትና ጾምን ለሰው አናሳይም እንደማትሉኝ ተስፋ አደርጋለሁ። ምክንያቱም አሁን እንደውም ጾም ሁላ ማወጅ ጀምራችኋል። ምክንያቱም የሚታይ የምታደርጉት ነገር ቢሆን ደግሞ እንደምናየው እርግጠኛ ነኝ። ምክንያቱም አብዛኛው የምታደርጉትን ነገር ከትችት በዘለለ በጣም ብዙ ነገሮችን እንደምታሳዩ እናውቃለን። ቸርቾች ውስጥ ግን አንድም ጴንጤ ሲሰግድ አይቻላቅም። ይሄንን ሁሉም ሰው ሊመሰክር ይችላል። ነገር ግን ስርዓቷ ከብዷችሁ፣ መጾም መጸለዩ መስገዱ ከብዷችሁ ከወጣችሁ በኋላ ወጣችሁ ቤተክርስቲያንን ለመተቸት ቤተክርስቲያን ልክ እንዳልሆነች ለመናገር ብዙ ጥረት የምታደርጉ ሰዎች እንደው በጣም ትገርሙኛላችሁ። በተቻለ መጠን ትክክል አይደለችም ብላችሁ ያመናችሁትን ቤተክርስቲያኗን ጥላችሁ ከወጣችሁ በኋላ ያመናችሁበትን እውነት ለምን እንደማታስተምሩ አይዶን። እውነት ነው። እዚህ ቁጭ አድርገህ እኮ አዳራሹ ሰብስባቸው ጴንጤ ምንም ስርዓት እንደሌለው እየተናገርክ ነው። በነገራችን ላይ እንደዛ እያላችሁ ነው አዳራሽ የተቀመጣችሁ ሰዎች ስርዓት የላችሁም። ስርዓትስ ቤተክርስቲያን ውስጥ ነው ያለው። ምን ያክል እግዚአብሔር እንደሚፈራ ቅዳሴ ሲጀመር ሰዎች ምን ያህል በፍርሃት ቆመው እንደሚያስቀድሱ እንዴት እግዚአብሔር ቤተክርስቲያን ውስጥ እንደሚፈራ ይህ ሰው እየተናገረ ነው። እና በተቃራኒው ግን ጴንጤ የሚባለው ስርዓት አልባ እንደሆነ የእግዚአብሔር ቃል እየተጠራ ይሁን ዋትኤቨር እየተደረገ ወጥቶ እንደሚሄድ የተለያዩ ነገሮችን እየተናገረ ነበር። እና እቺ ኦርቶዶክስ ነበርኩኝ የምትለው ቃል በጣም ያልተጠራችበት የፕሮቴስታንት ቸርች የለም እውነት ለመናገር። እና ቤተክርስቲያን ኖራችሁም ወጣችሁም እንጀራችሁ ናት እላለሁ ሁል ጊዜና ምን ማድረግ እንችላለን? እግዚአብሔር ልቦና ይስጣችሁ ነው የምንለው። የዛሬ ቪዲዮዎች እነዚህን ይመስሉ ነበር። ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮን ላይክ ማድረጋችሁን፣ ሼር ማድረጋችሁን እንዳትረሱ። ሳምንት እስክንገናኝ ሰላም።